ነው። ከዛ በፊት ግን ላለው ሁሉም ሰው ለሰራው ኃጢአት ላደረገው ነገር በንስሐ መጸጸት ይችላል። ወንድሜ ተመልሶልሃል? እሺ አመሰግናለሁኝ። እሺ ያው ጊዜን ወስድባለሁ ብዬ እንጂ እዚሁ ላይ ትንሽ ጥያቄ ነበረኝ። እሺ በሚመጣው ዓለም ማለቱ ምን ማለቱ ነው? እኔ አሁን ከፍርድ በኋላ ገሃነብ ላሉም ሰዎች ከተፈረደባቸው በኋላ ከዛ ይወጣሉ፣ ምህረት የሚደረግላቸው እሱኛው ነው። አሁን ንስሐ ሁሉንም ኃጢአት እንደሚሽር አውቃለሁኝ። ግን በሚመጣው ዓለም ስለሚል በሚመጣው ዓለም ማለት ከተፈረደብን በኋላ ማለቱ ነው። እሱኛውን ነው ማወቅ የፈለኩት። አዎ ንስሐ ያልገባ ሰው በሚመጣው ዓለም ማለት ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ለፍርድ የሚመጣባትን ዕለት ማለት ነው። በዛች ዕለት አዲስ ዓለም ነው ማለት ነው። ለምሳሌ በገነትም ሰዎች በገነት ሲያርፉ ስጋችን እዚህ ይቀበራል አይደል? ስጋችን እዚህ ይቀበራል፣ ነፍሳችን ብቻ በገነት ትኖራለች። መንግስተ ሰማያት ግን ሌላ አዲስ ዓለም ናት። ነፍሳችን ብቻ አይደለች መንግስተ ሰማያት የምትገባው። 3 መለከት ይነፋል። የራእይ መጽሐፍ ላይ እንደዛ ይላል አይደል? 3 መለከት ይነፋል። አንደኛው መለከት ሲነፋ በየአፈር ውስጥ ገብቶ በአውሬም ተበልቶ የነበረ የሰው ስጋ በአጠቃላይ ይሰበሰባል። ሁለተኛው መለከት ሲነፋ ስጋው ከአጥንት ይዋሃዳል። ሶስተኛው መለከት ሲነፋ ነፍሱ ከስጋው ተዋህዳ በእግዚአብሔር ፊት ይቆማል። ስራው ለእግዚአብሔር ጽድቅ የተገባ ከሆነ የእግዚአብሔርን መንግስት ይወርሳል። ነገር ግን ለእግዚአብሔር መንግስት የተገባ ካልሆነ ግን በገሃነም ይጣላል። ስለዚህ ንስሐ ያልገባ ሰው ልብ በል፣ መንፈስ ቅዱስን ብቻ ተሳርቦ ሳይሆን ምንም ነገር አድርጎ ንስሐ ያልገባ ሰው በአጠቃላይ በሚመጣውም ዓለም ይቅር አይባልም። ነገር ግን የተጸጸተ ነፍስ ግን ንስሐ የገባ ነፍስ ግን በእግዚአብሔር ዘንድ ምሕረት ይደረግላታል። ሀሳቡ ይሄ ነው ወንድሜ። እሺ አባቴ በጣም አመሰግናለሁ። እሺ እግዚአብሔር ያክብርልን። ኦኬ እሺ ወደ ቶፒካችን እንመለስ። ዛሬ የምናወራው በስዕላት ዙሪያ ነው። ዛሬ የምናነሳቸው ነጥቦች በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አስተምህሮ አንዳንድ ጥያቄ የሚያነሱ ሰዎች አሉ። ምንድነው ከዛ ጋር ተያይዞ የሚነሱ ጥያቄዎች? ስዕላት መጽሐፍ ቅዱሳዊ አይደሉም። በጣም በተደጋጋሚ ማለት እንደው የሰባ ሀሳብ እንዳገኙ ነው ፊልም የሚያደርጉት እና ስዕላት መጽሐፍ ቅዱስ አይደሉም። ኦርቶዶክሲያንን ተመልከቷቸው፣ እንደው ከወንጌል የራቁ ናቸው። አንዳንዴ ስዕላትን እንደው ይዘው እናያቸዋለን እና ይሄ መጽሐፍ ቅዱሳዊ ያልሆነ ነገር ትክክል አይደለም ብለው በተደጋጋሚ አንዳንድ ነገሮችን ሲያደርጉ እንመለከታለን። ስለዚህ ምን እናደርጋለን? ዛሬ ለፕሮቴስታንት ወንድሞቻችን ሰፊ እድል እንሰጣችኋለን። ደግሜ እነግራችኋለሁኝ። ኦርቶዶክስ የሆናችሁ እህቶች ወንድሞች ለተወሰነ ደቂቃ ሪኩዌስት እንዳትልቁ። ፕሮቴስታንት የሆኑ እህቶች ወንድሞቻችንን በጨዋ ደንብ ገስ ላይ እንቀበልና ያው ሀሳባቸውን እንሰማለን። መጽሐፍ ቅዱስ ማስረጃ አላቸው ወይ? ስለ ስዕላት ነው መጽሐፍ ቅዱስ አይደሉም ሲሉ እውነት ማስረጃ አላቸው ወይ? ኦኬ ያንን በደንብ አድርገን አብረን እንመለከታለን፣ እናያለን። እኛም ማስረጃው ኖሮ እውነትም መጽሐፍ ቅዱሳዊ ካልሆኑ እነዚህ ስዕላት የሚባሉት ነገሮች መጽሐፍ ቅዱስ ካልሆኑ ከመጽሐፍ ቅዱስ ርቀናል ማለት ነው። እውነትም ፕሮቴስታንቶች እንደሚሉት ከመጽሐፍ ቅዱስ ርቀናል። ይህችም ቅዱስ ቤተክርስቲያን በእውነት ከእግዚአብሔር ወንጌል ርቃለች ማለት ነው። ነገር ግን ማስረጃው ከሌላቸው ይሄ በከንቱ የሚነሳ ክስ ነው ማለት ነው። ስለዚህ አሁንም ከፕሮቴስታንት ወንድሞቻችን ጋር በዚህ ሀሳብ እናወራለን። ኦርቶዶክስ የሆናችሁ እህቶች ወንድሞች፣ እኔ በየደቂቃው መናገር ያለብኝ አይመስለኝም። እባካችሁ ሪኩዌስት ሳትላኩ፣ በቃ ለተወሰነ ደቂቃ ሪኩዌስት ሳትላኩ። እኔ አማርኛ መሰለኝ የምናገር። ሪኩዌስት ሳትላኩ በመጀመሪያ ርዕሳችንን በደንብ ይዩት። ፕሮቴስታንት የሆኑ ወንድሞች በማስረጃ መጥተው እንዲመልሱ ኢንቫይት እያደረግናቸው ነው። ስለዚህ ኦርቶዶክስ የሆናችሁ እህቶች ወንድሞች ፕሮቴስታንት እስካልሆናችሁ ድረስ ቁጭ በሉና ሀሳቡን ተከታተሉ፣ ተማሩ። መጨረሻ ላይ ጥያቄ ያላችሁ ኦርቶዶክስ የሆናችሁ እህቶች ወንድሞች እድል የምንሰጣት ትገቡና እድል እንሰጣችኋለን። ስለዚህ እባካችሁን ደጋግመን እንድንናገር አታድርጉን። እኔ ከዚህ በኋላ ደግሜ ለማንም ሰው ምንም አይነት ሀሳብ አልናገርም። ኦኬ ስለፈለኩ ነው። እሺ ወንድሜ፣ እሺ በለኝ።
ህብረት የምታደርገው የት ነው ማለት ይሄ በጣም የሚያበሳጭ ጥያቄ አይደለም። ኦኬ ዲኖሚኔሽን ይለያያል። ለምሳሌ ሙሉ ወንጌልና ቃለ ሕይወት በጥምቀት ትምህርት ይለያያሉ። ሁለቱም ፕሮቴስታንቶች ናቸው፣ ግን በጥምቀት ዙሪያ ግን የሚያስተምሩት ትምህርት የተለያየ ነው። ስለዚህ ለኛ ያስፈልገናል። አንተ ህብረት የምታደርግበትን መናገር ካልፈለግ መጽሐፍ ቅዱስ ብቻ ነው መከተለው ካልከኝ መጽሐፍ ቅዱሱንም የትኛው መጽሐፍ ቅዱስ እንደምትከተል ለኔ ተነግረኝና መጨረሻ ላይ እናገኘዋለን ህብረት የምታደርግበት። ምክንያቱም እሱን መጽሐፍ ቅዱስን እኮ አሁን 80 ይሁን 73 ይሁን 66 ያልከውን አላውቅም። እኔ ያው መጽሐፍ ቅዱስ ማንበብ ስለፈለኩ ብቻ ገዛውኝ በል። ከዛ ገዛውና ግን አሁን ቸርች ደግሞ መሄድ ስፈልግ ገባ ካረን የትም ቸርች ሄዳለሁ። አሁን የሚኬስም ሄዳለሁ፣ ዓለም ብርሃንም ሄዳለሁ። በአቅራቢያ ያለው እንዳለ ሄዳለሁ። ገባ ካረን ምክንያቱም ቃሉን ስለምፈልግ ማለት ነው። ትክክል ወንድም፣ ጥሩ ነው። ቃሉን መፈለግ እኮ ጥሩ ነው። ያው መጥፎ ነው እያልኩ አይደለም ወንድም። ይኸውልህ ምን አለ መሰለህ መጽሐፍ ቅዱስ እንደ ባልትና ቤት ውስጥ በነገራችን ላይ አይፈበረክም እና ዝም ብለህ ለምሳሌ ገሶ ለማንበብ ከሆነ የተረት መጽሐፍም ይነበባል፣ የልብ ወለድ መጽሐፍትም ተገሶ ይነበባሉ። ግን መጽሐፍ ቅዱስ እውነተኛ የእግዚአብሔር ቃል እንደሆነ የምታውቀው አንተ ህብረት የምታረግባት ቤተክርስቲያን እውነተኛ የሆነው ቃል ይሄ ነው ብላ ካሉ ነው ስታረግበት። ስለዚህ አንተ ህብረት ከየትም ሳታረግ ዝም ብለህ ሄደህ ግን ከሱቅ መጽሐፍ ቅዱስ ገዝተህ ከሆነ ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የወጣው ዴቪ አንተ በጣም ተሳስተሃል። በቃ በጣም ከባድ ውድቀት ውስጥ ነው የወደቅከው። ስለዚህ ፕሮቴስታንት ከሆንክ ግን መብትህ ነው። ጀስ አሁን አንተ ፕሮቴስታንት መሆን መብትህ ነው። የፈለግከውን ሀሳብ የፈለግከውን አይዲያ አክሴፕት አድርገሃል። እኔ ማምነው ይሄን ነው እያለን እንወያያለን። እሺ አንተ ግን ምን አልከኝ? ህብረትን ያላረግም አልከኝ። ህብረት ሳታረግ ከሱቅ ላይ የሆነ መጽሐፍ ቅዱስን ገዝተህ መያዝ ማለት በጣም ከባድ ክህደት ነው። ምክንያቱም ሰዎች የኦሾንን መጽሐፍ ከሱቅ ገዝተው ዝም ብለው ጀስት በቃ ኦሾ ነው ነብይ ማለት ይችላል። ባካረን ስለዚህ አሁን ከእንደገና እንጀምር። ዴቪዬ አንተ ህብረት የምታረገው የት ነው? ሙሉ ወንጌል ነው? መሰረተ ክርስቶስ ነው? ቃለ ሕይወት ነው? የት ነው ዴቪዬ ህብረት የምታረገው? እኔን ተረዳኛ። ከሱቅ ገዛው ስለ ከሱቅ አይደለም የሚገዛው። እኔ ቃሉን ስለምፈልግ ሄዳለሁ ቸርች ምናምን። ከዛን አንድ ቀን ዮናታን ጋር ይኩኝ ዮናታን ጋር እኩና ቆይ ስማ አስጨርሰኝ። ዮናታን ጋር እኩና መጽሐፍ ቅዱስ ስለምፈልገው ከዛ ገዛው። ገባህ እንጂ የሆነ ህብረት ምናምን የለኝም። ምን ያው ነው የትም ቦታ ነው። እኔ ሄዳለሁ እኮ አሁን የማርያም ሰፈር ላይ ማርያም ፊት ለፊት ያለች ታው ክርስትና አሁን ተጠምቄ ክርስትና ተነስቻለሁ ምናምን እዛም ሄዳለሁ እኮ ቃል ሰማለሁ። ገባህ አሁን መምህርም አለ ከሱ ጋርም እኮ ወያያለሁ እዛ ቤተክርስቲያን ሄጄ የትም። ግን እኔ ምን መሰለህ እኔ መጽሐፍ ቅዱስ የማነበው ነው። ገባህ የምሰማው አሁን ዓለም ብርሃን እዛ ምናምን አለ ያገኘው ቦታ ሄዳለሁ። ቃል ደስ ይለኛል። እሺ ዴቭ፣ ስለዚህ ጥምቀት አልተጠመክም ነው? ያው ፕሮቴስታንት ሆንክ እንጂ ጥምቀት ግን አልተጠመክም? አልተጠመኩም። ኦኬ እሺ፣ ምንድን ነበር ጥያቄዎች? አንዴ ለመልሶት እንዲመቹት አንዴ ላብራራሎት ስለሱ። እሺ ሰላም። እሺ መምህር እሱ የመጣው ያው ያደገው የተወለደው ከፕሮቴስታንት ቤተሰብ ነው እና ፕሮቴስታንት አሁን ነው ይሄንን ነገር ማለት ነው በቃ ውስጡ ያለው ያ ነገር ነውና ማለት መቀበል ይፈልጋል ማለት የነሱን ሳይሆን የኛን መቀበል ይፈልጋል። የሚቃወማቸው ነገሮች አሉ። እኔ በምችለው መልሼለታለሁ። ግን ከመጽሐፍ ቅዱስ ማስረጃ እየጠየቀኝ ስለሆነ እኔ ያን ያህል ደግሞ መጽሐፍ ቅዱስ ላይ ዕውቀት የለኝም። ስለዚህ መምህር ከይቅርታ ጋር እርሶ መጽሐፍ ቅዱስን አስደግፈው መመለስ ስለሚችሉ የሚጠይቀውን ጥያቄ ቢያስረዱት ደስ ይለኛል። ክርስትናም ቢነሳ ደስ ስለሚለኝ ነው ወደሱ ያመጣሁት። አንቺ ተነስቻለሁ ክርስትና ነኝ ያኔ የት ነው ክርስትና የተነሳ? ጥያቄ መጠየቅ የት ነው ክርስትና የተነሳ? ማርያም አኩ ድሮ ማለት ነው አይደለ? ያው ስትወለድ አይደል? ተወለድኩና ክርስትና ተነሳ። ግን እስከ ስንት 12 ምናምን ዓመት ድረስ ማለት ነው ኦርቶዶክስ ክርስቲያን ሄዳለሁ። ገባ እኔና እኔ ታላቅ። ከዛ በኋላ አባታችን ሲያስቸግር ነው ወደ ፕሮቴስታንት ሄዱት። ገባ ካር አባታችሁን እንመክረዋለን። በቃ ዴቪዬ ጥያቄ ምንድነው? እስኪ አንዳንድ ሐሳቦችን ምን እናደርጋለን መሰለ አንተ በጣም እገዛ ያስፈልጋል ወንድሜና ምን እናደርጋለን? በውስጥ መስመር መልእክት አስቀምጥልኝ፣ ስልክህን አስቀምጥልኝ፣ ያንተን ስልክ አስቀምጥልኝ። ከዛ በኋላ በደንብ አድርገን እናወራለን። ግን ለጊዜው አሁን እስቲ አንዳንድ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ላይ እነዚህ ነገሮች አሉና በስለት የተሰየፉ
በመጋዝ የተመተሩ እነዚህ ቅዱሳን ደግሞ በቤተ ክርስቲያናችን አምላካችን እግዚአብሔር ክብርን ይሰጣቸዋል። እኛ ሳንሆን አምላካችን እግዚአብሔር ምን ይላቸዋል? ክብርን ይሰጣቸዋል። ምሳሌ ልስጥ። ለምሳሌ በማቴዎስ ወንጌል ምዕራፍ 16 ላይ በፊልጶስ ቂሳሪያ ደቀ መዛሙርቱን ሰብስቦ ጌታችን ኢየሱስ ክርስቶስ አንድ ጥያቄ ጠየቃቸው። ምን ብሎ ጠየቃቸው? መነ ይብለን ሊሰብ ለወልደ እጓለ እመሕያው ብሎ ሰዎች እኔን ማን ይሉኛል ብሎ ጠየቃቸው። በዚህ ጊዜ ሐዋርያት ሰዎች ሲሉ የሰሙትን በአጠቃላይ ለክርስቶስ ነገሩ። ከዛ በኋላ ክርስቶስ መልሶ ጠየቃቸው፣ እናንተስ ደግሞ እኔን ማን ትሉኛላችሁ አላቸው። ሰዎች ሲሉ የሰሙትን ሲናገሩ ማን ብለውታል? አንዳንዶች ኤልያስ ነህ፣ አንዳንዶች ዮሐንስ ነህ ብለውታል እያሉ ነገሩት። ኦኬ ሶ ክርስቶስ ከዛ በኋላ ጠየቃቸው፣ እናንተስ ደግሞ እኔን ማን ትሉኛላችሁ አላቸው። የዚህን ጊዜ ሊቀ ሐዋርያት ቅዱስ ጴጥሮስ ከተቀመጠበት ብድግ ብሎ አንተ ውእቱ ክርስቶስ ወልደ እግዚአብሔር ሕያው አለው። በደንብ ይዴ ትክክለኛው የክርስቶስን ማንነት ቅዱስ ጴጥሮስ መሰከረ። አንተ ክርስቶስ የሕያው የእግዚአብሔር ልጅ ነህ ብሎ መለሰለት። በዚህ ጊዜ ክርስቶስ ዝም አላለም፣ ዴቭ አከበረው። አየ ጴጥሮስ ያከበረው ጴጥሮስ ያገነነው ክርስቶስን ነው፣ የሁሉ ገዢ የሁሉ ባለቤት የሆነው። ስለዚህ ክርስቶስ ደግሞ ከሁሉ ለይቶ አከበረው። ምን ብሎ? ጴጥሮስ ንዑድ ነህ ክቡር ነህ እስመ ዘይከሰተ ለዘጋ ወደ አላ ወይ ዘበሰማያት። ይህንን ቃል የገለጸልህ ስጋዊ ደማዊ መመር አይደለም በሰማይ ያለ አባት እንጂ አለና፣ ስለዚህ ጴጥሮስ አንተ አለት ነህ አለው። በደንብ ተከታተል። አንተ አለት ነህ፣ በዚህች አለትነት ላይ ደግሞ ቤተክርስቲያኔ ትታነጻለች፣ የገሃነም ደጆችም አይችሏትም ብሎ ይህን ሁሉ ክብር ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ለቅዱስ ጴጥሮስ ሰጠው። ስለዚህ በቤተክርስቲያናችን ቅዱስ ጴጥሮስን ያከበረው፣ እነ ቅዱስ ማቴዎስን ያከበረው፣ እነ ቅዱስ ዮሐንስን ያከበረው፣ እነ ቅዱስ ሉቃስን ያከበረው ይሄ ነጠላ ለብሶ የምታየው ኦርቶዶክሳዊ አማኝ ሳይሆን አምላካችን እግዚአብሔር ነው። ስለዚህ ቅዱሳን ሰላምታ ይገባል እያለን ሰላምታን እናቀርባለን እንጂ አምልኮን ግን አናቀርብም። አምልኮ የተገባው አምላካችን እግዚአብሔር ብቻ ስለሆነ ማለት ነው። የእርሱ ቅድስና ይሄንን በደንብ አስተውለህ ስማኝ። እግዚአብሔር በባህሪው ቅዱስ ነው። አስምርበት። ይሄን እግዚአብሔር በባህሪው ቅዱስ ነው። የእርሱን ቅድስና ማንም አይሰጠው፣ ማንም አይነጥቀው። ገንዘቡ ነው ይሄ ቅድስና። ለሌሎች ግን ለቅዱሳን መላእክት፣ ለቅዱሳን ሰዎች፣ ለቅዱሳት መጻሕፍት፣ ለመጽሐፍ ቅዱስ ጭምር ማለት ነው፣ ለቅዱሳት ቦታዎች፣ ለቤተ መቅደስም ጭምር ማለት ነው። ለነዚህ ሁሉ ግን ያለ ቅድስና ግን የስጦታ ከአምላካችን ከእግዚአብሔር የተሰጠ ማለት ነው። ስለዚህ ቅዱስ የሆነው የአምላካችን የእግዚአብሔርን የጸጋ ቅድስና አግኝተዋልና በቤተክርስቲያናችን ሰላምታ ይገባቸዋል እያለን ያንን ክብር እንሰጣለን እንጂ አምልኮ አይደለም። እሺ ይሄንን በደንብ አስተውሉ። ስለዚህ ቅዱስ ገብርኤል እመቤታችን ቅድስት ድንግል ማርያምን ሰላምታ ይገባሻል ሲላት እያመለካት አይደለም፣ ሰላምታ እየሰጣት ነው። አንቺ ከሴቶች ሁሉ ተለይተሽ የተባረክሽ ነሽ፣ ጸጋን የተመላሽ ሆይ ደስ ይበልሽ እያለ ሰላምታ ይገባሻል እያለ ሰላምታን ሲሰጣት እያመለካት ሳይሆን መላእክት እንደውም ይሄንን አስመረበት መላእክት የላካቸውን ቃል ይናገራሉና ለእመቤታችን ለቅድስት ድንግል ማርያም አምላካችን እግዚአብሔር ያለውን ቃል ነው ለእመቤታችን ለቅድስት ድንግል ማርያም ይናገራል። ስለዚህ እኛም ከቅዱስ ገብርኤል የሰማነውን ቃል መልሰን እናገራለን ማለት ነው። መሳለም ማለት ሰላምታ ይገባሻል ማለት ነው። እሺ ዴቪ ተረድተሃል አይደል? ይሄን ሐሳብ አዎ ተረድቻለሁ። ኦኬ በጣም ጥሩ። ስለዚህ ምን እናደርጋለን መሰለህ ዴቪ፣ በጣም መሰረታዊ የሆኑ ነገሮችን እንድታቅ እንድትረዳ በውስጥ መስመር ስልክህን አስቀምጥልኝ። እሺ ስልክህን አስቀምጥልኝ፣ እኔ ስልኬን እሰጥሃለሁ። ምን እናደርጋለን? በማንኛውም ሰዓት ላይ ጥያቄዎች ቢኖሩ በዛ በምሰጥ ስልክ ላይ እየደወል ሐሳብን ታቀርብልኛለህ። አንድ በአንድ ቁጭ ብለን ብዙ ነገሮችን እናወራለን። እሺ ዴቪ። እሺ አመሰግናለሁ። እሺ ዴቪ ሰላም፣ በጣም እናመሰግናለን እህታችን። እግዚአብሔር ያክብርልን። ስራን የሰራሽው በርቱ። ስልኬን ልክለታለሁ፣ የእሱን ስልክ ይላክልኝ። እሺ እሺ መምህር ኢንቦክስ ላይ አስቀምጥልዎታለሁ። እሺ መልካም። እሺ ወደ ርዕሳችን እንመለስ። ኦኬ ጥያቄ አለኝ ፈለገ። ማይክል ሚውት አድርገው። እኔ ምን አይነት ስርዓት እንደሆነ አላውቅም። እኔ ማን ኦርቶዶክስም ሆኑ ፕሮቴስታንትም ሆኑ ሳወራ በነገር ማንም ሰው ጣልቃ እንዲገባ አልፈልግም። እሺ እንዲህ አይነቱ ስርዓት ካልተመቻችሁ ያው
መውጣትም ትችላላችሁ። እኔ ስለማልወድ ነው፣ ስነ ስርዓት እፈልጋለሁ። በጣም እኔ ሳወራ ጣልቃ አትግባ ወንድሜ፣ እድል ስሰጥ ማሰካት። ኦኬ ሰው አዲስ ኪዳን ላይ አልከኝ። ኦኬ ብሉይ ኪዳንም ላይ ቢሆን የሚከለክል አለ? ስዕላት ለተቀረጸ ምስል አትስገዱ እሱ ስለ ጣዖት ይናገራል። ስዕላት ነው ያልኩ፣ ስለ ጣዖት ይናገራል። የተቀረጸ ምስል እኮ ስዕል አንዱ እኮ የተቀረጸ ነው። ምስል ነው፣ ያው ምስል ነው እኮ ስዕል። ለተቀረጸ ምስል መላእክትንም ጨምሮ ቢሆን ስተት ነው። መሳል አይቻልም፣ መቅረጽ አይቻልም። አዎ በብሉይ ኪዳን ስፔሻሊ አሁን መላእክትን አይተ ወይም እግዚአብሔርን ለምሳሌ አይቶ ማን ነው እግዚአብሔርን በስዕል ሊያስቀምጥ የሚችል? በጣም ጥሩ። ኦኬ እዚህ ከመጽሐፉ አንድ ሐሳብ ላንሳና ቆይ ሰምቻለሁ እንደምን ከመጽሐፉ ላይ አንድ ሐሳብ ላንሳና ትመልስልኛለህ። ኦኬ አሁን አንተ ስታወራ ምን ሰማን? አዲስ ኪዳን ላይ ማስረጃ የለም ካልከን በኋላ ብሉይ ኪዳን ላይ አለ ወይ ስልክ አዎ አለ ይከለክላል አልከኝ። ኦኬ ሶ ከከለከለ አንድ መጽሐፍ ቅዱስ ክፍል ላንብብልህ። ኦሪት ዘጸአት ምዕራፍ 25 ከቁጥር 18 ላይ 2 ኪሩቤል ከተቀጠቀጠ ወርቅ ስራ በስሬት መክደኛውም ላይ በሁለት ወገን ታደርጋቸዋለህ ይላል ይህ ክፍል። ኪሩቤል ምንድነው? ዘሪውን መላእክት ነው። ኦኬ ሶ ያንን እኮ መስራት ኃጢአት ነው ስትል ነበር። እዚህ ክፍል ላይ ደግሞ አምላካችን እግዚአብሔር እያዘዘ ነው 2 ኪሩቤል ከተቀጠቀጠ ወርቅ ስራ ብሎ ከተቀጠቀጠ ወርቅ ስራ ብሎ ይሄ ታቦቱ ላይ እንትን የምትለው ነው። ኦልሬዲ እኮ ይኸው ቀረጸ እኮ የመላእክቱን ምስል እኮ ቀረጸ። እኔ ምንም ላይ እግዚአብሔር ያለውን ልክ ነው። እግዚአብሔር ያለውን ታቦት አሚን መላእክት ምስል ቀርጾ ስለዚህ ያለውን እንትን ብሎ ያለውን አትቅረጽ የተባለው ስለ ጣዖታት ነው እንጂ የቅዱሳን መላእክትን ስዕል አይደለም። ባጭሩ ስንስማማ አምላካችን እግዚአብሔር የቅዱሳኑ መላእክት ስዕል እንዲሰራ አዟል። ይኸው መጽሐፍ ቅዱስ አዟል። ልክ ነው። እሱማ አዟል። ግን አሁን ይሄንን እዛ ብሉይ ኪዳን ላይ የታዘዘው እንደገና አሁን አዲስ ኪዳን እየመጣን ሁሉንም መላእክት እየሳልን እንደዛ አንተ ማለት እኮ ከይቅርታ ጋር አረ መላምት አይደለም። የትኛውም ሐዋርያ ስዕል ሳሉ፣ የመላእክት ስዕል ሳሉ፣ የመላእክት እንትን ቅረጹ አይደለም። ሲጀመር እኔ ይወለ ጥያቄ አለኝ እታች ወራር ጥያቄን ለመጠየቅ የምትፈልግ ከሆነ በጨዋ ደንብ የጠየቅኩን ትመልስልኛለህ ብዬሃለሁ። ያንን ተስማምተህ እየመለስክ ነው አይደለ? ጩኸት እኔ ባለቤት አይደለሁኝም አይደል? አትጩህብኝ። እዚህ መጣ አትጩህ። በቃ እኔ አልፈልግም። እኔ ብሶት ያለባችሁ ካወራኝ ቀስ ብዬ ላዳምጥ ዝግጁ ነኝ። ኦኬ እሺ ራቦኒ ሰላም ላንተ ይሁን። ፈለጋት ናቲስ እግዚአብሔር ይመስገን። እንደምን አለ? ከየት ቤተ እምነት ነው የመጣኸው? እኔ ክርስቲያን ነኝ ከአማኑኤል ህብረት። ኦኬ ክርስቲያንማ ያው ሁሉም ክርስቲያን ነው የሚለው ያው እናንተ የምትለዩበት ስያሜ ፈልጌ ነው። ከአማኑኤል ህብረት እሺ ወንድማችን ስዕላት መጽሐፍ ቅዱሳዊ ናቸው ወይንስ አይደለም? እግዚአብሔር ለራሱ ዓላማ ብሎ እንዲቀረጹ የተናገራቸው ምስሎች አሉ። ባጭሩ መልስልኝ። እሱን አሁን ታብራራለሽ። ከነዛ በምድር ከምታያቸውም አንዱን ዝም ብለህ ቀርጸህ አታመልካል አምላካችን እግዚአብሔር። ከዛ ደግሞ ከምድርን በታች በውሃ ውስጥ ከምድር በታች ደግሞ በውሃ ውስጥ ምን አለ? አሳዎች አሉ። ጠቅለል ለማድረግ ያክል እነዚህን ቀርጸህ አታመልክ አለ አምላካችን እግዚአብሔር። አታመልክ እንጂ አትሳል አይደለም። ኦልሬዲ ለምሳሌ የወፍን ስዕል መሳል ኃጢአት ቢሆን ኖሮ ጀስት ለእንጀራም ብለው ስዕል የሚስሉ ሰዎች የወፍን ስዕል ከሳሉ ኃጢአት ነው ይባል ነበር። አየህ ኦኬ። ለምሳሌ የአንበሳን ስዕል ዝም ብሎ ለሙያቸው ሲሉ የሚስሉ ሰዎችም ኃጢአት ይሆንባቸው ነበር ክርስቲያን እስከሆኑ ድረስ። አትሳሉ አይደለም የሚለው አምላካችን እግዚአብሔር። የማናቸውን ምስል ቀርጸ ለአንተ አምላክ አታድርግ፣ አትስገድላቸውም፣ አታምልካቸውም የሚላል። በታች በምድርም ካለው
ምስል የማናቸውን ምስል ለአንተ አምላክ አታድርግ፣ አትስገድላቸው፣ አታምልካቸው እያለ ይናገራል። የኔ ጥያቄ ግን ስለ ስዕላት ነው። ራቦኒ ስዕላት መጽሐፍ ቅዱስ አይደሉም ብለኛል እና መጽሐፍ ቅዱስ ማስረጃ ሰጠኝ ያልኩ እሱን ነው። የቱ ጋር ነው መጽሐፍ ቅዱስ ማስረጃ? ሂዱ ራቦኒ ፈለገ ይቅርታ፣ እንዴ ህፃናት ሂጂ ነው ተመልሼ ይገባለሁ። በጣም ይቅርታ። አትውረድ፣ ችግር ማይክን ሚዩት ማድረግ ብቻ ትችላለህ። ችግር እሺ ጠብቀኝ። እሺ ሰብለ ተስፋዬ ኢንቫይት ልኬልሻለሁ እቴ። የምትስገዱላቸው ስዕሎች ፕሊስ ግቢ እስቲ። የሆነ የተሻለ ሀሳብ ያለሽ ነው የሚመስለው ሰው ግቢ። ዘሪሁን ኮሜንት ሴክሽን ላይ ይቅርታ በስነስርዓት እወያያለሁ ብለህ ስትጽፍ አስገባሃለሁ። ኦኬ ይቅርታ በስነስርዓት እወያያለሁ ብለህ ስትጽፍ አስገባሃለሁ። እኔ እንደዚህ የማናችሁንም ንጭንጭ መታገስ ስለማልችል ነው። አንዳንድ ደግሞ ልጅነታችሁን ያልጨረሳችሁ አላችሁ ፕሮቴስታንቶች። አንዳንድ ልጅነታችሁን ያልጨረሳችሁና ፈራ ማለት ነው። በቃ ትፈራለህ። ለዛ እኮ ነው የማታስገባው። ትፈራለህ ምናምን ድሮ ቃቃ ስንጫወት ምናምን አለ አይደለ? የሆነ ሰው ዕቃ እንዲሰጠን ምናምን ስንፈልግ ትፈራለህ ለዛ ነው ምናምን እያለ እንደምንለው አይነት ሰዎችን ትሪት ማድረግ የምትፈልጓላችሁ እና ልጅነታችሁን ጨርሱ። እሺ ልጅነታችሁን ጨርሱ። ፈለጋትናችሁ ሀሳብህን አይደለም ማንንም አይፈራም። ሰው በጨዋ ደንብ ግን ገብቶ ማስረዳት ለሚችል ሰው እድል እሰጣለሁ። ከዛ ውጭ ግን ማንም ሰው እየመጣ የመንደር ወሬ እንዲያወራ አልፈቅድም። ኦኬ ማንንም አይፈራም። ፕሮቴስታንቱም ማንንም አይፈራም። ኦርቶዶክስ ምንም እዚህ ጋር እንትን ማለት አያስፈልግም። ኦኬ ሰው ይቅርታ ካላልክ ሪኩዌስት አትላክ። ለማንኛውም ዘሪሁን አላስገባህም። አንዳንዶቻችሁ በትዳራችሁ ራሱ መግባባት የማትችሉ ሰዎች ከኔ ጋር መግባባት ስለማትችሉ እዛው የለማዳችሁበት ቤታችሁን እንትን ብትሉ ይሻላል። እሺ ዩኤል አቤት ሰላም ነው። ከየት ቤተ እምነት ነው የመጣኸው? ፕሮቴስታንት። ኦኬ ከየትኛው ዲኖሚኔሽን? ማለት ዩኤል አንድ ጊዜ ጠበቀ ደኔ በአግባቡ ተወያይ። ወደፊት አንተ ቤት የሚገባ አይኖርም። በነገራችን ምግብ ቤት እኮ አይደለም የከፈትኩት ከይቅርታ ጋር ልክ አሁን ከሰመሮች እያጠው እንደሆነ ፊለ ምን አይነት ኮሜንት ነው ይሄ ነገር? ኧረ እባካችሁ አምላካችን እግዚአብሔር መቅደሱን የስርየት መክደኛውን የታቦቱን ሁሉንም ነገር የሚሰራውን አገልጋዩን እንዲህ ብሎ አዘዘው። 2 ኪሩቤል ከተቀጠቀጠ ወርቅ ስራ ነው። ኪሩቤል ምንድን ነው? ይሄ ኦኬ ኪሩቤል ማለት የእግዚአብሔርን ብርሃን የሚሸፍኑት ናቸው። እግዚአብሔር እንዳይታይ። የኔ ጥያቄ ምንድን ናቸው? ኪሩቤል ምንድን ናቸው? ኦኬ መላእክታን ወይም ሃይ ሌቭል ላይ ያሉት ብለን እንያዝ። በጣም ጥሩ መላእክት ናቸው። መላእክቱን ከተቀጠቀጠ ወርቅ እንዲሰራ አምላካችን እግዚአብሔር አዘዘ። ብቻ አይደለም በስርየት መክደኛው ብቻ ሳይሆን አንደኛ ነገሥት ምዕራፍ 6 ከቁጥር 9 ላይ ምን ይላል መሰለ? በቤቱ ግንብ ሁሉ ዙሪያ ለአምልኮተ እግዚአብሔር በተሰራው መቅደስ እዩ፣ በደንብ ተከታተለኝ። በቤቱ ግንብ ሁሉ ዙሪያ በውስጥና በውጭ በውጭ ብቻ አይደለም ወይ በውስጥ ብቻ ሳይሆን በውስጥም በኩል በውጭም በኩል የኪሩቤልንና የዘንባባ ዛፍ የፈነዳ አበባንም ስዕል ቀረጸ ይላል። ይኸው ይናገራል። ኦኬ በቤቱም ግንብ ሁሉ ዙሪያ የኪሩቤልን ስዕል ሰራ ለአምልኮተ እግዚአብሔር በተዘጋጀው መቅደስ ላይ ማለት ነው። ኦኬ ከየት አምጥቶ ሳላቸው ልንል ነው? አምላካችን እግዚአብሔር አዘዘ። በእግዚአብሔር ትእዛዝ ተሰራ። እዚህ ክፍል ላይ አምላካችን እግዚአብሔር አዞ 2 ኪሩቤልን በስርየት መክደኛው ላይ እንዲሰራ፣ ሌሎ ደግሞ በቤቱ ግንብና በውጭ በኩል ደግሞ ክንፎቻቸው ከጽንፍ እስከ ጽንፍ ማለትም ከጥገኛው እስከ ጥገኛው የመቅደሱ ጫፍ የሚደርሱ የኪሩቤል መላእክትን ስዕል እንዲስል አምላካችን እግዚአብሔር አዘዘ። ኢዩኤል ተመለስ እንጂ መውጣት ፈልገ ነው? እዩ አይደለም። ኦኬ ተመለስ። መጽሐፍ ቅዱስን ፈልገ ከሆነ መጽሐፍ ቅዱስን ያወጣልሃለሁ። ከላይ አትወጣ። ስለዚህ 2 ኪሩቤል
ከተቀጠቀጠው ወርቅ ስር ይላል አንደኛው ክፍል ላይ ደግሞ አንደኛ ነገሥት ምዕራፍ 6 ከቁጥር 9 በቤቱ ግን ሁሉ ዙሪያ በውስጥና በውጭ የኪሩቤልንና የዘንባባ ዛፍ የፈነዳ እባብንም ምስል ቀረጸ ይላል። እንደገና ደግሞ ዜና መዋዕል ካልዕ ምዕራፍ 3 ከቁጥር 11 እስከ 14 ድረስ ምን ይላል መሰለ? የኪሩቤል ክንፎች 20 ክንድ ሙሉ ተዘርግተው ነበር። የአንዱ ኪሩብ ክንፍ ርዝመት 5 ክንድ ነበር። የቤቱንም ግንብ ይነካ ነበር ይላል። የቤቱንም ግንብ ይነካ ነበር። አየህ፣ እንዲህ አድርጎ ሳላቸው። ኦኬ፣ ምን ማለት ነው ይሄ? ሲያስረዳኝ ቅድም እኮ መሳል አይቻልም ብለኝ ነበር። እዚህ ጋር ደግሞ መጽሐፍ ቅዱስ ላይ ተስለው እንደነበር ይነግረናል። ምን ማለት ነው? እስቲ አስረዳን። ኦኬ እሺ፣ እግዚአብሔር መላእክቱ እንዲሳል አዘዘ። ነገር ግን ለዋት ታቦቱ መግለጫ ላይ እንዲሆን ነው በቤተ መቅደሱ ዙሪያ ማለት በውስጥና በውጭ በግንቡ ሁሉ ውስጥ ማለት ነው። ልክ አሁን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መቅደሱ ስትገባ ከጥግ እስከ ጥግ የመላእክትን ስዕል እንደምታይ ሁሉ የኪሩቤልም ስዕል ልክ እንደዚህ ሁሉ ከጥግ እስከ ጥግ ሊያውም ክንፎቻቸው የአንዱ ክንፍ ብቻ እስከ አንዱ ግንብ ድረስ የአንዱ ክንፍ እስከ አንደኛው ጥግ ድረስ እንዲደርስ ተደርጎ እንደተሰራ ይናገራል። ኦኬ፣ ታዲያ ምን ሲሆን ነው መጽሐፍ ቅዱሴ ነው የምትለው ነው አንተ? አሁን አንተ ቀደም የግል ምልከታ ስታስቀምጥ ነበር። እዚህ ጋር ደግሞ መጽሐፍ ቅዱስ ይናገራል። ምን ሲሆን ነው መጽሐፍ ቅዱሴ ነው የሚለው? ይሄ እዚህ ጋር ያለውን ክፍል አስረዳን ምን ማለት እንደሆነ። ኦኬ እዩል ደግሜ ልጠይቅህ፣ ስዕላት መጽሐፍ ቅዱሴ ናቸው ወይንስ አይደሉም? ማለት እንዲህ የተሳሉ ስዕላት ላይ መስገድ ነው ወይስ? አልገባኝ። ስዕላት መጽሐፍ ቅዱሳዊ ናቸው ወይንስ አይደሉም ነው ይሄ ጥያቄ። ስለ ስግደት አይደለም የጠየኩ። ስለ ስግደት ከፈለክ ከእንደገና ማውራት እንችላለን። ስለሱ ያለው ተማሪ ሼር አደርግልሃለሁ። ላይቭ እንደገባው በመጀመሪያ ሼር ማድረገው ለአንተ ነው። እዩል ሁላችሁ እዚህ ውስጥ 300 ምናምን ሰዎች ሰምታችኋል። የተወሰናችሁ ሰዎች ፎሎ አድርጉት። ሐሙስ 4 ሰዓት ላይቭ ስንገባ ስለ ስዕላት ማስረጃ ከሱ የተሻሉትን ፕሮቴስታንት መምህራኖቹን ጠይቆ ኢዩኤል ሊመጣ ዛሬ ቃል ገብቷል። ስለዚህ ይሄው ፎሎ ባክ አድርጌ ያለው ሐሙስ ስንት ሰዓት ነው የምችለው? ከሰዓት ወደ 10 ሰዓት በኋላ 10 ሰዓት በኋላ ሐሙስ እኔ 4 ሰዓት ያለው ላይቭ ነው ተውና 10 ሰዓት እገባለሁ። ለአንተስ ሐሙስ 10 ሰዓት ላይቭ እገባለሁ። እኔ 4 ሰዓት ያለኝን ላይቭ ሰርዘዋለሁ። ሐሙስ ለአንተ ስል ሐሙስ 10 ሰዓት ነው ላይቭ የምገባው። ሁላችሁም ሰምታችኋል። ሐሙስ 10 ሰዓት ለኢዩኤል ስል 4 ሰዓት የነበረኝን ላይቭ ሰርዝና ሐሙስ 10 ሰዓት ላይ ከቀኑ 10 ሰዓት ላይቭ እገባለሁ ለኢዩኤል ስል። ሁላችሁም እዚህ ውስጥ ያላችሁ ፎሎ አድርጉት። ሐሙስ 10 ሰዓት ሁላችንም ሼር የምናደርገው ለኢዩኤል ነው። ኢዩኤል እንዳትቀር በውስጥ መስመርም መልእክት አስቀምጥላለሁ። በውስጥ መስመርም ያስቀምጡልን መልእክትም በደንብ ያው ታየዋለህ። ጥያቄዎቹ ከጠፉ ከእንደገና በውስጥ መስመር ጻፍልኝ። ሐሙስ ተዘጋጅተበት ትመጣለህ 10 ሰዓት። ተስማማን? ኦኬ እሺ፣ በጣም ጥሩ። እሺ፣ እናመሰግናለን። ሰላም ነው። ማይክን ሚውት አድርገው። እድል አልሰጠውክም። ምንም አይነት አገባብ አትግቡ። እሺ፣ እኔ እድል ሳልሰጣችሁ ማንም ሰው ጣልቃ እንዳትገቡ ብያለሁ። ቅድም እንዲህ አይነት አንድ ስነ ምግባር የሌለን ሰው ያስወረድኩት ከታች ለዛ ነው። እንዴት ነህ ለማለትም ማይክ አታብሩ። እኔ ሳልፈቅድላችሁ እድል ስሰጣችሁ ብቻ ነው የምትቀጥሉት። ኦኬ ጆን 3:16 ይሰማል? ይሰማል። እሺ፣ እንደምን አለው? ሰላም ነው። እንዴት ነው? ከየት ቤተ እምነት ነው የመጣኸው? ከፕሮቴስታንት። ከየትኛው ዲን ነው? እሺ፣ ሙሉ ወንጌል። በጣም ጥሩ። ስዕላት መጽሐፍ ቅዱሳዊ ናቸው ወይንስ አይደሉም? አጭር መልስ ነው በመጀመሪያ የምፈልገው። ኦኬ፣ መጽሐፍ ቅዱስ የሚል ስዕል ከሆነ ስዕላት ለእኛ አልተፈቀደም። በስፔሻሊ ደግሞ እኔ የጠየቁት ጥያቄ አይደሉም ማለት ነው። እሺ፣ አይደሉም። በቃ ያው እንደዛ አድርገህ ከዛ በማስረጃ ተንተን አድርገህ ትሰጠኛለህ ማስረጃዎችን። ኦኬ፣ ሰው የሚባለው በለጠ ነው ምናምን አስወረደው ምናምን የምትሉኝ ሰዎች በለጠ አይደለም። ማንም ቢሆን ጀስ ገብቶ ሀሳቡን ይናገር። ኦኬ፣ እኔ ጉዳይ አይደለም። ማንም ሰው በምንም አይነት አካውንት ይምጣ፣ እኔ ጉዳይ አይደለም። ስለዚህ ጀስ እንትን የሆነ ሀሳብ ከመናገራችሁ ይልቅ ፕሊስ ትምህርቱ ላይ አተኩሩ። እሺ፣ ትምህርቱ ላይ አተኩሩ።
እሺ ወንድሜ ይሰማል አይደል? ጆን 3:16 ስምህን ማን ልበል? ስምህን ማን ልበል? ወንድሜ ጆን 3:16 ኦኬ። እሺ ኔትወርክ እያበራበት ኦኬ። እሺ ሶላ በሚል አካውንት ላይ ያለ ወንድማችን ይሰማል? እንዴት ነህ ፈለጋ? ምን አገባ ልል ነበረ ግን እግዚአብሔር ይመስገን ነው የሚባለው። እንደምን አለ? ሰላም ነው ወይ ፈለጋ? እግዚአብሔር ይመስገን። በሌላ አካውንት ከቸርክ እኔ ብሎክ አድርጌ ነው እንዴ? ብሎክ አድርጌ አስቸገርጌ ምናምን ዋት ምን ተፈጥሮ ነው? በሌላ አካውንት በፊት በዛኛው አካውንት ብሎክ አድርገኸኝ ነበር። በዛኛው አካውንት ብሎክ ተደርጋል አይደለም? ፕሊስ አንተም አትጩ። በጨዋ ደንብ አስረዳን። ሐሳብን በጨዋ ደንብ ማስረዳት ልመድ ፕሊስ። እሺ በል እንደዛ አድርግ ወንድሜ። ኦኬ አጭር ጥያቄ ነው የምጠይቀው፣ አጭር መልስ መልስልኛል። ስዕላት መጽሐፍ ቅዱሳዊ ናቸው ወይንስ አይደሉም ነው የኔ ጥያቄ። ስግደት ይገባቸዋል አይገባቸውም? አይደለም አምልኮ ይገባቸዋል አይገባቸውም? አይደለም የኔ ጥያቄ። ስዕላት መጽሐፍ ቅዱሳዊ ናቸው ወይ? ስርቆት መጽሐፍ ቅዱሳዊ ነው ወይ? ስዕላት አሉ። በቃ እንለያይ። እሺ ስዕላት የተሳሉ መጽሐፍ ቅዱስ ላይ አሉ። በዚህ እንለያይ ከፈለከ። አይ ጥያቄ መጽሐፍ ቅዱስ ላይ የተሳለ ስዕል አለ ወይንስ የለም? አይደለም የኔ ጥያቄ በሊ የኔ ጥያቄ መጽሐፍ ቅዱሳዊ ናቸው ማለት ምንድነው? የተሳለ ስዕል አለ የለም ነው መጽሐፍ ቅዱሳዊ ነው ማለት ምንድነው? ፕሊስ አዳምጠኝ። እንደዛ አትጩ ፕሊስ እባክህ። የኔ ጥያቄ ስዕላት መጽሐፍ ቅዱሳዊ ናቸው ወይንስ አይደሉም ነው የኔ ጥያቄ። መጽሐፍ ቅዱሳዊ ናቸው ማለት እሺ አብራራልኝ። መጽሐፍ ቅዱሳዊ ናቸው ማለት ምንድነው? የተሳለ ስዕል አለ ወይ ነው? አጭር ጥያቄ ነው፣ አጭር መልስ መልስልኝ። ምንም አላብራራልህ። የለም እንደዚህ መጽሐፍ ቅዱሳዊ የሚባል። ስለዚህ ስዕላት መጽሐፍ ቅዱሳዊ ናቸው የሚል አሳየኛ። አይደለም እያልኩ የተሳለ ስዕል አለ መጽሐፍ ቅዱስ ላይ፣ የተሳሉ ስዕሎች አሉ መጽሐፍ ቅዱስ ላይ። በል ያዳምጠኝ። በኋላ ላይ የምትመልሰው ነው እሱን በኋላ ላይ ተመልሷል። አሁን እኔ ያልኩህን ፕሊስ በእናትህ ፕሊስ በስነ ስርዓት መልስልኝ። በል ስዕላት ለምሳሌ አንተ ፖለቲካ እንዲያመችህ ምንድን ነው የምነግርልህ? እኔ ምን አይነት ፖለቲካ? አንተ ቀበሌ ነው እንዴ የምትሰራው? በለጠ እንደ ትልቅ ሰው አዳምጠው። ቀጥል ፈለጊ። ሚውት እያደረግ ያዳመጥ ሚውት እያደረግ ዝም በል አንተ ማይክል ሚውት አድርግ በቃ እንዴ። ዝም ስንል እንደው ምን ነው እንትን ካሉ እንኳን ካንተ ምን ነው ይሄ ምንድን ነው የሚባለው? የፈላዋ ተንተከተከብን የሚባለው እንዴ? ተረጋጋ እንጂ። እኔ የጠየኩን ጥያቄ ብቻ መልስ። እዚህ ብሶትህን ለመውራት አትግባ። እኔ ደጋግሜ ነገር አልኩ አይደል? በል እኔ የህዝብ ጠባቂ አይደለሁም። ያንተን ብሶት ለማዳመጥ አይደለም ላይ የከፈትኩት። የጠየኩን ብቻ እንድትመልስ ነው። ፖለቲካ ልሰራ ቀበሌ ነው እንደምሰራው ያነሳ ነው። ስለ ስዕላት ነው። ስዕልና ፖለቲካ የትም አይገናኝም። ስለዚህ የጠየኩን ጥያቄ ብቻ መልስ። የመንደር ወሬ አታውራ። ትልቅ ሰውን እንደ ትልቅነታ አክብረን እናውራ ፕሊዝ። ሌላውን ተውና። እኔ ሁለት ፀጉር ያበቀለን ሰው በዚህ ቶን ማውራት አልፈልግም። ስለዚህ የጠየኩን ብቻ መልስ። ስዕላት መጽሐፍ ቅዱሳዊ ናቸው ወይንስ አይደሉም? ቶሎ በለና ማይክን ከፍተህ መልስ። አለበለዚያ ታችሁን ማስወረድ። በጣም ጥሩ። እኔ ልውረድልህ ራሴ ችግር የለውም። ኧረ እኔ አስወርጄሃለሁ እንደሚገና አንተ ጣት ሳይታዘዝልህ እኔ አስወርጄሃለሁ። እኔ እንደዚህ አይነት የመንደር ወሬ ስለማይመቸኝ ከይቅርታ ጋር እኔ ሲጀመር ስትገባ ገስ ላይ ምን ማሰብ አለብህ መሰለህ? ለተጠየቁት ጥያቄ ምን ብዬ መልሳለሁ ብለህ መዘጋጀት አለብህ። ዝም ተብሎ በነገራችን ላይ ሪኩዌስት አይላክ እንዴ የሆነ እኔ ወይ ከናፈኩም እንደው የሆነ ዝም ብለህ ፈሌ እንዴት ነህ ብለህ መልዕክት ብታስቀምጥልኝ ይሻላል። ዝም ብለህ ገብተህ ተጨቃጭቀ ጮኸ ምናምን ለመውረድ እንትን ማለት የለብም። እኔ እንደዚህ አይነት የመንደር እንትን አይመቸኝም። የኔ አሁን ስነ ስርዓት ያዙ ፕሊስ። ሌሎችን ፕሮቴስታንት ወንድሞች አማኞችን አታሳዝኑ፣ እኛንም ተናጋሪ አታስሩ። ኦኬ በቃ ለተነሳው ሀሳብ መጽሐፍ ቅዱሳዊ ማስረጃ ካላችሁ መልሱልን፣ ከሌላችሁ ግን በሰላም እታች መውረድ አለቅ። ቀድም አሁን እንደገባው እንደበሊ ዝም ብሎ ብሶታችሁን የቤት ኪራይ ሲደርስበት እየመጣ ነገር የሚገባው ነገር ደግሞ ሌላ ቤት ቢገባ ምን አለበት? የቤት ኪራይ ሲቃረብብህ የሆነ ከቤተሰብ የሆነ ችግር ሲገጥም እየጠበቀ እኔ ጋር እየገባ አታላዝን። እኔ የህዝብ እንባ ጠባቂ አይደለሁኝም። ኦኬ ምን አይነት ሰው ነው እባካችሁ? እሺ ያሻ ቶሎ ድል እንስጥ። ያሻ ይሰማል? የማይሰማችሁ ከሆነ ይሰማል። እሺ ከየት ቤተ እምነት ነው የመጣው? ታድሶ
በነገራችን ላይ አንተን ሐሳብ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እንግዲህ የሆነበት ሐሳብ አይደለም የምትቃወመውን ትምህርት አይደለም አብራራው ያንተ ሐሳብ ሌላ ነው ፈለጊ አብራራው ስላልከኝ ነው ላብራራለህ ቆይ አንድ ጊዜ አዳምጠኝ በመጀመሪያ የሰጠኝን ጥቅስ በደንብ ካስተዋልከው እግዚአብሔር የከለከላቸውን እነዚህ የተቀረጹትን ነገሮች ለራሳችሁ አታርጉ ይለናል ለራሳችሁ አታርጉ የትኞቹን ሲል ዘጸአት ምዕራፍ 20 ላይ ያብራራዋል ምንም እኮ ያንተን ሐሳብ ልቃወም አይደለም በነገራችን ላይ ሞር ዲቴይሉን ለማሳየት ያከል ነው ዘጸአት ምዕራፍ 20 ቁጥር 4 ላይ በላይ በሰማይ ካለው ይልና ለየብቻ ይዘረዘራቸዋል በላይ በሰማይ ካለው ከዛ በታችን በምድር ካለው ከዛ ከምድርም በታች በውሃ ካለው ነገር የማናቸውን ምስል ለአንተ አምላክ አታድርግ ይላል ለራስ አታርግ ማለቱ ስለ ጀስ ቤት አትስቀል አሁን እንዴት ነው በተለያዩ ቦታዎች ላይ የወፍ ስዕልን ስሎ ጀስ ለጌጥ እንደሚያስቀምጠው ሰው አይነት ኢንቴንሽን አይደለም ለራስ አታርግ ማለት አታምልክ ነው ስለዚህ ዘጸአት ምዕራፍ 20 ላይ ይከለክላል ከቁጥር 4 ጀምሮ በላይ በሰማይ ካለው ከዛ በታች በምድር ካለው ከዛ ከምድርም በታች በውሃ ካለው ነገር የማናቸውን ምስል ለአንተ አምላክ አታድርግ አትስገድላቸው አታመልካቸውም ይላል ይሄ ሐሳብ በደንብ ያብራራዋል ጥሩ ነው አሁን ይሄንን በደንብ ይለዋል እያልኩክ ነው እኔም ኦኬ ሶ ይሄ ክፍል ግን የሚናገረው አሁን አንተ የሰጠኸኝ ሳሚ ይሄ ክፍል የሚናገረው ግን ስለ ጣዖታት ነው ለምን ስለ ጣዖታት ነው ካልከኝ ለራስ አታርጋቸው ወይም ደግሞ አታመልካቸው ማለት ኦሬዲ ከእግዚአብሔር በቀር ሌላ ነገርን ካመለክ ገንዘብም ቢሆን ያ ነገር ጣዖት ነው እንጂ አምላክ ሊሆን አይችልም ስለዚህ የመጽሐፉ ክፍል በአጠቃላይ ኢንቴንሽኑ ሐሳቡ የሚናገረው አጠቃላይ ዋናው ሐሳብ ስለ ጣዖት ነው ስለ ስዕላት ግን አይደለም ስለዚህ ማስረጃ ካለ ካሁንም ምናልባት የኔንም ሐሳብ ሽሮ አሁን የተናገርኩትን በደንብ የሚያጠነክር ክፍል ካለ ግን መቀጠል ትችላለህ ቀጥል ያ ፈለገ አንተ እንዳይመችህ እንደተረጎምከው አድርጌ ነው እኔ የምወስደው ምናልባት ካተቀየምከኝ ማለት ነው ግን እኔ ግን ጊዜ ሰጠኝ ላብራራና ሐሳቡ ትክክል ካልሆነ ትክክል አይደለም ትላለህ እሺ መጽሐፍ ቅዱሳችን ፈለጊ ሳሚ አሁን ምስል አትቅረጽ ያልከውን አሁን የጠቀስከው ላይ ፊደል ቅርጽ ነው ቅርጽ አይደለም አሁን የምታነበው ፊደል ሳሚ እሷን በልና ከፈለጋ ጋር ትወያያል ችግር የለውም እኔ እናንተ በሌላ ርዕስ እንወያያለን እዚሁ ቤት ግን ፊደል ቅርጽ ነው ቅርጽ አይደለም አይገናኝማ እንደዛ ተብሎ እኔ አይ ተገናኘም አልተገናኘም ነው ወይም አይደለም እና እኔ ይቅርታ አድርግልኝ ጣልቃ ስለገባሁኝ ግን ፊደል ቅርጽ ነው ቅርጽ አይደለም አይውላ ሐሳቤ ዳይቨርስ እንዳይሆን ዘመዶቹ እሺ በቃ ኢንቴንሽናሊ እሷን ብቻ ንገረኝ እንዳይቀየር እሺ እሷን ብቻ ንገረኝ ይቅርታ ፊደል ቅርጽ ነው ቅርጽ አይደለም እሷን ብቻ ንገረኝና ፊደል ቅርጽ ነው ግን አይደል እሺ ፊደል ቅርጽ ነው ታሙ ያለ ሐሳብ በነገራችን ላይ ግልጽ ነው ምንድነው መሰለ እኔ ልለ ያለውን ሐሳብ እኔ አሁን ያስረዳውከን ሐሳብ ታሙ በጥያቄ መልክ አድርጎ ነው ያመጣል ምንድነው ያለ ሐሳብ መሰለ እነዚህ የተቀረጹትን ምስሎች ለራስ አታደርግ አታመልካቸው የሚለው ቃል ተመሳሳይ ነው ለራስ አታደርግ ማለት አታመልካቸው ማለት ነው አታመልክ ማለት ለራስ አታደርግ ማለት ነው ለምሳሌ የእስራኤል ሕዝቦች ሙሴ ከግብጽ ባርነት ነፃ ባወጣቸው ጊዜ የፈርዖን ሽንኩርት በተመኙ በዛን የከፋ ዘመን ላይ በጥጃ ምስል ጣዖትን ቀርጸው ለራሳቸው አደረጉ ማለት አመለኩ ማለት ነው አመለኩ ኢን ሴንስ ምን ማለት ነው ጣዖት ነው ማለት ነው ያ ነገር ጣዖት ነው ጨርሻው ምን ይላል ሰግደህላቸው አምልካቸው ይሲ ካመለካቸው እነዚህ ሁሉ ኤቭሪቲንግ የምታየው ነገር በአጠቃላይ ጣዖት ነው የኛ ስለ ስዕል ላብራራና እዛ ትክክል ካልሆነ ትክክል አይደለም ትለኛለህ ስለ ጣዖት ነው አሁን እኮ አንተ ኦሬዲ ዞሮ የምታብራራልኝ ስለ ጣዖት ነው እኔ ግን የምፈልገው ስለ ክፍሉን ላብራራው ኦሬዲ እኮ ያነበብኩ እኮ መብራራት አይጠበቅበትም ሳሙኤል እውነት ለመናገር ግልጽ ነው አላለና ምን አትበላቸው አታምልካቸው አትስገድላቸው ይላል ዘጸአት ምዕራፍ 20 ነን ቅድም ሳነብልህ ለማሳጠር ያክል ያለኑ ነው ያነበብኩልህ ምን ይላል መጨረሻ ላይ መሰለ ክፍሉን ከእንደገና ሳነብ ምን ይላል መሰለ የማናቸውን ምስል ለአንተ አምላክ አታድርግ ይላል እዚህም ጋር ደግሞ ከእንደገና ክፍሉ መጨረሻ ላይ ይዘረዝርና በሰማይ ላይ በምድር ላይ በውሃ ላይ እንዳለ ይዘረዝርና ለአንተ አምላክ አታድርጋቸው ይላል ይሄ ክፍል እየተናገረ ያለው ስለ ጣዖት ነው የኔ ጥያቄ ግን
ስዕላት መጽሐፍ ቅዱሳዊ ናቸው ወይንስ አይደሉም ነው? አይደሉም ብለኛል። አሁን ስለ ስዕላት ብቻ የሚናገር ክፍል ከመጽሐፍ ቅዱስ ላይ አውጥተህ አሳየኝ። እንዳልሆኑ መጽሐፍ ቅዱስ እንዳልሆኑ። ኦኬ፣ የሚናገረው ይሄ ስለ ጣዖት ነው። ኦኬ፣ ቀጥል። አሁን ስለ ጣዖትም ካወራ መፍትክ ነው። እኔ ግን ያው አካሄድ ነግሬሃለሁ፣ ማስረጃ ስጠኝ። መቀጠል ትችላለህ። ቆይ ምን ማለት ነው ስዕልና ምስል ማለት? መጀመሪያ ይሄንን ታልተባባለ ምለው ነገር ማለት ምስል ነው። ትክክል እየተረዳችሁኝ አይደለም። ስዕል ማለት ምስል ነው። ምስል ማለት ግራቡን ኢሜጅ አይደል? ግራቡን ኢሜጅ አይደል? አዳምጠኝ። ስዕል ማለት ምስል ነው። ምስል ማለት ስዕል ነው። ነገር ግን ምንድነው ያወራው? አታምልኳቸው ካለ ኦልሬዲ ጣዖት ነው። ለምሳሌ የፀሐይን ስዕል አንድ ሰው አታምልኳቸው ብቻ አይደለም አትሳሏቸው፣ አታርግ ነው የሚለው። ሳሙኤል ፕሊስ አዳምጠኝ። ይኸውልህ እኮ አታምልኳቸው፣ አትስገዱላቸው። ለምሳሌ አንድ ሰው የፀሐይን ምስል ቢስል እንደ መጽሐፍ ቅዱስ ይዘት ኃጢአት አይደለም፣ መሳል መፍቱ ነው። ፀሐይን ስሎ ሲፈልግ መሸጥ ይችላል፣ ሲፈልግ ለጌጥ የሆነ ሆቴል ላይ ማድረግ ይችላል፣ ሲፈልግ ለጠረጴዛው ማድረግ ይችላል፣ መብቱ ነው። ማስጌጥ ይችላል፣ ፀሐይን መሳል ይችላል። ለዛች ፀሐይ ግን አምልኮን ከጀመረ ግን ጣዖት ነው፣ ጣዖት ነው። ስዕልነቱ ይቀርና አምልኮ ሲጀምር ያ ነገር ምን ይሆናል? ጣዖት ይሆናል። የኔ ጥያቄ ግን በመጀመሪያ አሁን ስዕላት የቅዱሳን መላእክት ቅጽል ያላቸው ነገሮች በአጠቃላይ እነሱ መጽሐፍ ቅዱሳዊ ናቸው ወይንስ አይደሉም? የኔ ጥያቄ እሱ ነው። ሳም ስታርቲንግ ላይ እንደተናገርኩት መጽሐፍ ቅዱሳዊ አይደለም። አብራራውና ያውኑ ሐሳብ ሳም ያደምጥ አብራራውና ግልጽ እንዲሆንልህ እኔም ሌሎች ሐሳቦችን ከመጽሐፍ ቅዱስ ላይ አወጣና እንወያያለን። ምናልባት ከልብ ያፍልቅ እየነገርኩ የሆነ ነው የመሰለክና በመጽሐፍ ቅዱስ ሐሳቦች እናወራለን። ቀጥል፣ ማስረጃ ሰጠኛው። ማስረጃ ከመስጠቴ በፊት አንድ 30 ሰከንድ እኔ መጽሐፍ ቅዱስ ላይ ያለውን ነገር ሳብራራ፣ አንደኛ ከኔ በፊት ያሉት ነቢያትና ሐዋርያት አሉ፣ እነሱ ይሄን ነገር ተከትለውታል የሚለው አንደኛ መታየት ያለበት ጉዳይ ነው። ግን መጽሐፍ ቅዱሳችን በዚህ ልክ ወርዶ እያንዳንዷን ዲቴል ይሄን ብሎ ዘርዝሮ ለአንተ አታርግ፣ አትሳል፣ አትስገድ፣ አታምልክ እስካለ ድረስ ለእያንዳንዱ ነገር መጽሐፍ ቅዱስ ይናገራል። ያንተ አንብቦ ብቁ የመሆንና ለመሆን ጉዳይ ነው። እሱ ይሄ ፐርሰናል ጉዳይ ነው፣ አይመለከትም። መጽሐፍ ቅዱስ ይናገራል። ስለ አመጋገባችን ሁሉ ሳይቀር ይናገራል። ስለ እያንዳንዷ ነገር ይናገራል። ሰው ከትዳር በኋላ ስለሚኖረው የሩካቤ ህይወት ሁሉ ሳይቀር ይናገራል መጽሐፍ ቅዱስ። ስለ እያንዳንዷ ዲቴል የሆነ ነገር መጽሐፍ ቅዱስ ይናገራል። እሱ ያንተ መብቃት አለመብቃት ነው። እሱ አይመለከተኝም። እኔ በአጭሩ ነው የጠየኩህ፣ ብቻ መልስልኝ። ስዕላት መጽሐፍ ቅዱስ አይደሉም ብለኸኛል፣ ማስረጃ ስጠኝ። እስካሁን የሰጠኝ ጥቅስ አይደሉም የኔ ሀሳብ ፈቃደኛ ብለኸኛል። ጣዖታትን ነው የሚመለከተው። ስለ ስዕላት ግን የሚናገር ክፍል ምን ማለት ነው? ስዕላት ምንም ይሁን የመላእክትም ይሁኑ የቅዱሳን ሰዎችም ይሁኑ ኢ መጽሐፍ ቅዱሳዊ ናቸው የሚለውን ሀሳብ የያዘ ሀሳብ ስጠኝ፣ ከጣዖት ጋር ያልተገናኘ ማለት ነው። መቀጠል ትችላለህ ሳሚ። ያ መጽሐፍ ቅዱሳዊ በአጠቃላይ ስዕልና ምስል እንዳናደርግ ይከለክላል። ምናልባት አንድ ጥቅስ ላክልና ሌላም ቦታ ፈቃደኛ ትሆናችሁ አክላለሁኝ። ፈቃደኛ ካልሆናችሁ ግን ያው እናንተ እንደምታደርጉት ይሆናል ማለት ነው። እናንተ ቤት ስለሆነ ዕንባቆም ምዕራፍ ሁሉንም ጥቅሶችን ተጠቀም። እሺ መልካም። ዕንባቆም ምዕራፍ 2 ቁጥር 18 ላይ የተቀረጸውን ምስል ሰሪው የቀረጸውን ለምን ጥቅም ነው ይላል። ጀስት ጥቅሙ መለየት አለበት ነው። ዲዳውንም ጣዖት ይሰሩ ዘንድ ሰሪው የታመነበት ሐሰትን የሚያስተምር ቀልጦ የሰራው ምን ይጠቅማል እያለ ይጠይቃል። አራት ማዕዘን ያለው መስቀል በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በጣም የተለመደ ነው። ራሱን የቻለ ትርጉም አለው በመሰረቱ። ኦልሬዲ አንዳንድ ጊዜ ዝም ብሎ ሰላማራቸው ለጥፎት ሊሆን ይችላል፣ አላቅም። ነገር ግን እንዲህ አይነቱን መስቀል ከየት አምጥታችሁ ሳላችሁት? አንተ ፕሮቴስታንት ነህ፣ ሰው እንደ ፕሮቴስታንት አማኝነት ይሄንን ስዕል ከየት አምጥታችሁ ሳላችሁት? ይሄን እንድትመልስልኝ ነው። ስዕላት መጽሐፍ ቅዱስ አይደሉም ብለኸኛል። አይደሉም ካልከኝ በኋላ የመጽሐፍ ቅዱስ ዋና ከቨር ላይ ደግሞ ስዕል በትልቁ ተቀምጧል። ይሄን ከየት አምጥታችሁ ሳላችሁት? ይሄንን ብቻ መልስልኝ። እሺ ሳሚ፣ ወደ ሌላ ሀሳብ አትሄድ፣ የጠየቁን ብቻ መልስ። ፈለግ ይሄንን መጽሐፍ ነው ያለው የሚያሳተምኩት እኮ አልኩህ። በአጭሩ ስመልስልህ ይሄንን ዩኒቨርሲቲ አላልኩም። ጌታ እንደሆነ ስትመሰክር አንተ አሳተም አይደለም ኢየሱስ ጌታ ነው የምትለው። ሐሳቤን አስጨርሰኝ። አዳምጠኝ። የልጅ መልስ አትመልስ።
ኦኬ ችግር የለውም ልመልስልሽ ሐሳቡን አስጨርሰኝ በጣም ጥሩ ኬት አምጥተህ ሳለከው ወይም ደግሞ ኬት ሐሳቤን አስጨርሰኝ ይሄንን ብቻ መልስልኝ ሐሳቤን እሺ ልጨርስ መጽሐፍ ሐሳቤን ተው ጠቃሚ አይደለም ይሄንን መልስልኝ የጠየቀኝን ጥያቄ ለመመለስ ግዴታ ሐሳብ መናገር አለብኝ አይደል ኬት አምጥታችሁ ሳላችሁት ይሄን መስቀል ሐሳቤን ልጨርሳሽ የጠየቀኝን ለመለስ ሐሳቤን ተው አልኩ ጠቃሚ አይደለም ኦሬዲ የልጅ ሐሳብ ነው የጠየቀኝን ጥያቄ ለመለስ ለምሳሌ አንድ ፕሮቴስታንት ኢየሱስ ጌታ ነው ሲል መጽሐፍ ቅዱስ ራሱ አሰጥሞ አይደለም እሺ እኔ ፕሮቴስታንት አይደለሁም ባይዘው ፕሮቴስታንት አይደለሁም ሳሙኤል ኦኬ ሐዋርያትም ልትሆን ትችላለህ አልከና ሐዋርያትም ስለሆነ ያለህባት ቤተክርስቲያን አሳተመ ማን ፕሮቴስት አደርጋለሁ ብለህ ነው ሳሙኤል ፕሊስ የመንደር ወሬ ለማውራት ዝግጁ አይደለም ከይቅርታ ጋር እሺ ምናልባት ይሄ ምትጉሻሸሙን ነገር እዛም ሰፈር ቁጭ ብለህ ምናምን ፕሊስ ከይቅርታ ጋር እኔ ስለማልወድ ነው ስለማልታገስ ነው እንዲቀጥታ ልንገርህ አንተ ያለህባት ሐዋርያት ቤተክርስቲያን አሳተመ የሰጠችን መጽሐፍ ቅዱስ ይዘ የኢየሱስ ክርስቶስ ጌትነትን ትሰብካለህ አይደለ የኢየሱስ ክርስቶስን ጌትነት የምትሰብከው መጽሐፍ ቅዱስን ራሱ አንተ ራስ አሳተመ አይደለም በቃ አንተ ያለህበት ቤተ እምነት ውስጥ ያንተ ያለህባት ያቺ ቤተክርስቲያን ይሄ ነው እውነተኛ እግዚአብሔር ቃል ብላ ተሰጣለች ያንን ቅዱስ እንደሆነ አምነህ ተቀበለት ይዛለ ቅዱስ እንደሆነ አምነህ ስትቀበል ደግሞ ይኸው እዚህ ከፊት ለፊት መስቀል አለው ነው ከየት አምጥታችሁ ሳላችሁት እሱ መልስልኝ ሳሙኤል ስለዚህ እንደመልስልህ ታገሰኝ ዓለም አቀፍ በዓለም ላይ ያለ ሰው እኔንም ጨምሮ አንተንም ጨምሮ መጽሐፍ ቅዱስ የኛ አይደለም መጽሐፍ ቅዱስ በአያገራችን የደረሰው በትርጉም ነው የኢትዮጵያ መጽሐፍ ቅዱስ ማህበር ይሄንን መጽሐፍ አሳትሞ ሲሰጠኝ ቆይ ልነግርህ እኮ ነው ስለከበሩ አይደል እየጠየቀኝ ያለው አላስፈላጊ ወሬ ነው እየነገርከኝ ያለው ነው ፈለገ እንዳወራ ካልፈለክ ማቆም እችላለሁ ችግር የለብኝም ማቆ በነገራችን በጣም ከማይፈልጉ ሰዎች አንዱ ነኝ ከዚህም የበለጠ እንደማትሄድ እርግጠኛ ስለሆንኩኝ ማቆም መፍትሄ ነው እንደፈለክ እሱ ማንንም አይለማመጥ መጽሐፍ ቅዱስ እንግዲህ ልንወያይ ነበር የገባሁት አንተ ግን ነገሩን አዞርከው መዋውራት ስላልፈለክ መጽሐፍ ቅዱሳዊ አይደሉም ብለኸኛል ይሄንን ስል ኬት አምጥተህ ከዚህ አምጥቼ ሳልኩት በለመልስልኝ ኬት አምጥታችሁ ሳላችሁት ከዚህ መጥቶ ነው መጽሐፍ ቅዱሳችን ስለምን ጊዜ ስጠኝ እኮ እያልኩ ነው ስለሌላ ነገር አታብራራ የጠየቅኩን ብቻ መልስልኝ ቀጥል ኬት አምጥታችሁ ሳላችሁት አስቆማለሁ ስለዚህ ችግር የለውም አንተ መልሰው አመሰግናለሁ ፈለገ ቴንክ ዩ መልስ የለም እናመሰግናለን እንዴ ቻሪፍ ይዛችሁ ትወርዱ ይሻላል በቃ ትችላለህ እታች ወርደ ተከታተል ፈለገ ተመልሻለሁ እሺ እስከዛ ማይክሽን ሚውት አድርጉ ቆይ ምን አለ መሰላችሁ እንደዚህ አይነት አቋም ያላችሁ ሰዎች ባትገቡ ይሻላል አሁን ልክ ገብቶ እንደነበረው የሰባሊዮሳውያንን ትምህርት እንደያዘው ሰው ማለት ነው ኦንሊ ጂሰስ ብሎ እንደሚያምነው ሰው አይነት የሆናችሁ ሰዎች ባትገቡ ይሻላል ለምን መሰላችሁ ማስረጃችሁ በመጽሐፍ ቅዱሳዊ ማስረጃነት መመለስ የማትችሉ ከሆነ ባትገቡ ይሻላል የመንደር ወሬ ማውራት አይተበቅባችሁ እኔ መስቀሉን ከየት አምጥታችሁ ሳላችሁት እያልኩኝ መጽሐፍ ቅዱሱ የኛ አይደለም መጽሐፍ ቅዱሱ ተተርጉሞ መጣ ምናምን አላስፈላጊ ወሬ እና እንደዚህ አይነት ወሬዎችን ፕሊስ አታውሩልን ወንድማችን ቢቻል አሁን ለተነሳው ጥያቄ ተዘጋጅተበት ብቁ ሆነ ብትመልስ ሌላ ጊዜ መልካም ነው እኔ በወንድምነት መመክረው ያንን ነው ብቁ ሆነ ሌላ ጊዜ ራስን አዘጋጅተህ ብትመልስ መልካም ነው እንደዛ ብናደርግ ይሻላል ኦኬ ለራቦኒ ድል እንስጠሽ ራቦኒ እሺ አመሰግናለሁ ፈለገ እሺ ስዕላት መጽሐፍ ቅዱሳዊ እንዳልሆኑ ማስረጃ ስጠኝ ብዬክ ምን አይነት ማስረጃ ነበር የሰጠኝ ራቦኒ ቤተ መቅደስ ውስጥ ክሩቦች ተስለው በግድግዳ ዙሪያ ውስጥ እንዲሳሉ የሚያዝበትም ቦታ አለ በብዙ መልኩ ማየት እንችላለን ኪሩቤል ምንድናቸው ክሩቤል የእግዚአብሔር መላእክቶች እንደሆኑ ነው የማውቀው እሺ ስንት መላእክት ናቸው ኪሩቤል አይ ዲቴል አሁን ያን እንትን በቁጥር አላቃቸው ስለ ዲቴል ኖሌጅ የለኝም ስለ መላእክት መጽሐፍ ቅዱሱን ሳታጠናው እኛ ስንለው ሰምተነው ማለት ነው ያልከው እሺ የኔው ችግር የለውም ነው አይደለ ሐሳብን ያስቆል አንደኛ ነገር ሥራፍ 6 በቁጥር 29 ላይ በቤቱ ግንብ ሁሉ ዙሪያ በውስጥና በውጭ የኪሩቤልንና የዘንባባ ዛፍ የፈነዳ አበባ ስዕልም ቀረጸ ይላል ኦኬ ይሄንን ሐሳብ ሲያብራራልን ስዕላት መጽሐፍ ቅዱሳዊ ናቸው ብለህ ታምናለህ አይደለ
የኪሩቤል መላእክት ስዕል በቤተ መቅደሱ በውስጥም በውጭም በኩል እንደተሳለ ይናገራል። ከዛ ደግሞ ዜና መዋዕል ካልዕ ምዕራፍ 3 ከቁጥር 11 እስከ 14 ድረስ የኪሩቤል ክንፎች 20 ክንድ ሙሉ ተዘርግተው ነበር። የአንድ ኪሩብ ክንፍ ርዝመት 5 ክንድ ነበር፣ የቤቱንም ግንብ ይነካ ነበር ይላል። ክንፎቻቸውን ከጥግ እስከ ጥግ የቤቱን ግንብ እንዲነኩ አድርጎ እንደተሰራ ይናገራል። ኦኬ። ስለዚህ በእነዚህ ክፍል ማሳያነት የቅዱሳን መላእክትን ስዕል መሳል መጽሐፍ ቅዱሳዊ ነው ማለት ነው አይደለ ራቡኒ? አየ ስፔሲፊክ ስታረጋ አሁን ወደ ሌላ ጥያቄ ሄደ። ስዕላት በሚለው ግን ስለተሳሉ ስዕላቶች ካወራን ስለ ስዕላት ነው። ራቡኒ የጠየኩ ብቻ መልስልኝ። የቅዱሳን መላእክትን አሁን ካነበብኩልህ የመጽሐፍ ቅዱስ ጥቅሶች የቅዱሳን መላእክትን ስዕል መሳል መጽሐፍ ቅዱሳዊ ነው ማለት ነው አይደለ? ወንድም ፈለገ የጠየከኝ ጥያቄ መጀመሪያ መለስኩልህ። ስዕላት መጽሐፍ ቅዱሳዊ ናቸው የሚለው መለስኩልህ። እኔ አሁን ያነበብኩልን ክፍሎች ደግሜ ያነብልሃለሁ፣ በደንብ አዳምጠኝ። ኦሪት ዘጸአት ነው ስፔሲፊክ አረክና የመላእክት አረከው። ራቦኒ አንድ ጊዜ እስኪጨርስ ዝም ብለን አዳምጠኝ። ኦሪት ዘጸአት ምዕራፍ 25 ከቁጥር 18 ጀምሮ 2 ኪሩቤል ከተቀጠቀጠ ወርቅ ስራ በስሬት መክደኛው ላይ በሁለት ወገን ታደርጋቸዋለህ ይላል። ከዛ አንደኛ ነገሥት ምዕራፍ 6 ከቁጥር 29 ላይ ደግሞ በቤቱ ግንብ ሁሉ ዙሪያ በውስጥና በውጭ የኪሩቤልንና የፈነዳ አበባ ዛፍ ስዕል ቀረጸ ይላል። ከዛ ደግሞ ዜና መዋዕል ካልዕ ሁለተኛ ዜና መዋዕል ምዕራፍ 3 ከቁጥር 11 እስከ 14 ድረስ የኪሩቤል ክንፎች 20 ክንድ ሙሉ ተዘርግተው ነበር። የአንዱ ኪሩብ ክንፍ ርዝመቱ 5 ክንድ ነበር። የቤቱን ግንብ ይነካ ነበር። የሁለተኛውም ክንፍ ርዝመት 5 ክንድ ነበር። የሁለተኛውም ኪሩብ ክንፍ ግንቡን ይነካ ነበር ይላል። ኦኬ እነዚህ የተሳሉ ናቸው በቤተ መቅደስ ውስጥ። ስለዚህ አሁን ካነበብናቸው የመጽሐፍ ቅዱስ ክፍሎች ተነስተን የቅዱሳን መላእክትን ስዕላት በቤተ መቅደስ ውስጥ መሳል መጽሐፍ ቅዱሳዊ ነው ማለት ነው አይደል ራቡኒ? አዎ ነው ወይም አይ አይደለም በለኝ አንድ ጊዜ ለመነሻነት እንዲሆነ። በዚህ ላይ መልስ ልሰጥህ አልችልም፣ ምክንያቱም ቅድም ስፔሲፊክ አላረክልኝም። ስዕላት በሚለው ብቻ ብናወራ ደስ ይላል። ስዕላት በሚለው ብቻ ማውራት እንችላለን። አሁን ጥያቄው ለምን ስፔሲፊክ ያደርጋል? ግልጽ የመጽሐፍ ቅዱስ ክፍል በነገራችን ላይ ሊተናነቀ አይገባም። ራቡኒ አንገትን ሊያንቃ አይገባም። እንደዚህ አይነቱ ሀቅ መጽሐፍ ቅዱስ ላይ የተጻፈውን አነበብኩልህ። ሊያውም እንደውም በደንብ ደግሞ ገላጭ በሆነ መልኩ ቅድም ያነበብኩልህ በቤተ መቅደሱ ለአምልኮተ እግዚአብሔር በተሰራው መቅደስ በውስጥና በውጭ በኩል ብቻ እንደተሳሉ የኪሩቤል መላእክት ስዕላት ይናገራል። ከዛ ደግሞ እንደውም በደንብ ደግሞ ሲገልጸው ስዕላቱ ትንንሽ ብቻ ሳይሆን በትልልቁ ሆነው ነበር የተሳሉት። የአንዱ ኪሩብ ክንፍ ከአንዱ ግንብ እስከ አንዱ ግንብ ድረስ ይደርስ ነበር። የሌላውም ኪሩብ ክንፍ ደግሞ ከአንዱ ግንብ እስከ ሌላኛው ግንብ ጥግ ድረስ። እንደ ሁኔታው መቀበልም አለመቀበልም የኔ መብት ነው። እኔው አሁን አይሆንማ ወንድም ፈለገ አይሆን። እኔም ብጠይቅ ያልገባኝን ብጠይቅ ብትመልስ አሴት አትስጠኝ ፕሊስ። ተው ይቅር፣ ያንተ አሴት ተው ፕሊስ። አሁን የጠየኩ ብቻ መልስልኝ። ማን ነው ይሄንን ምን ላይ ነው ሳሉ ተብላችሁ የሳላችሁት? ከየት አመጣችሁት ይሄንን ስዕል? ፕሊስ ይሄንን ብቻ መልስልኝ። ይሄንን እኔ አላውቅም። ኢትዮጵያ መጽሐፍ ቅዱስ ማህበር ያሳተመው መጽሐፍ ቅዱስ ነው። አይ ቲንክ ከምን አንግል እዛ ጋር እንደተቀመጠ አላውቅም። ምንም መረጃ የለኝም። ስለማላውቀው ነገር ደግሞ ማውራት አልፈልግም። ኦኬ ኢየሱስ ጌታ ነው ብለህ ታምናለህ ራቡኒ? አዎ ለዘላለም። ኦኬ የኢየሱስን ጌትነት መጽሐፍ ቅዱስ ይናገራል አይናገርም? ይናገራል። በጣም ጥሩ። የኢየሱስን ጌትነት አንተ መጽሐፍ ቅዱስን ራስህ አሳትመህ ነው ያወቅከው ወይንስ አንተ ያለባት ቤተክርስቲያን መጽሐፍ ቅዱስ እውነተኛ የእግዚአብሔር ቃል ይሄ ነው ብለህ አሳትማ ስትሰጥ ነው? የምከተለው ምን ያለሁበት ዲኖሚኔሽን። በጣም ጥሩ። ስለዚህ ልክ እንደዛው በተመሳሳይ የኢየሱስ ክርስቶስን ጌትነት የምትመሰክረው አንተ ራስህ የግልን መጽሐፍ ቅዱስ አሳትመህ አይደለም። አንተ ያለባት ቤተክርስቲያን ይሄ ነው የእግዚአብሔር ቃል ብላ ስለ ካኖናዊ ስላደረገች ይሄ ነው መጽሐፉ ስላለች ያንን ትቀበላለህ። ልክ እንደዛ ሁሉ በመጽሐፍ ላይ ስዕል መጽሐፍ ቅዱሳዊ ነው ወይንስ አይደለም የሚለው ሐሳብ ፕሮቴስታንቱ ቤተ እምነት ውስጥ እንዲግራ በተጋባ መንፈስ በሚዘወርበት በዚህ ታይም ላይ በመጽሐፍ ቅዱስ ዋና ፔጅ ላይ ስዕሉ ተቀምጧል። ከየት ላይ አምጥታችሁ ሳላችሁት? ይሄንን የሚገልጽ የመጽሐፍ ቅዱስ ክፍል አለ ወይ? ከየት አምጥታችሁ ሳላችሁት?
ይሄንን መልስልኝ። አንተ የግድ መጽሐፍ ቅዱስ ማሳተም አይጠበቅብህም። የቤተ ክርስቲያኑን ስዕራት የቤተ ክርስቲያንን ትምህርት ለመመለስ የቤተ ክርስቲያኒቱ አማኝ መሆን ብቻ በቂ ነው። ስለዚህ ወንድሜ ይሄንን መልስልኝ። ከየት አምጥታችሁ ሳላችሁት ይሄንን መስቀል? ወንድም ፈለገ መልሼልሃለሁ እኮ እኔ። ስለዚህ አምጥታችሁ ሳላችሁት ነው ያልኩህ። ስማኝ፣ እሺ ልመልስ። ስኮላሮችም ያሳተሙትም ጭምር ከየት አምጥታችሁ ሳላችሁት ይሄንን መስቀል? እሱን ይኸውልህ፣ አንድ ጥያቄ አንድ መልስ ልመልስልህ። የያዝከው መጽሐፍ ቅዱስ የትኛው ቤተ እምነት መጽሐፍ ቅዱስ እንደሆነ አንተ ነው የተናገርከው። እኔ ደግሞ 66 መጽሐፍ ነው። 66 መጽሐፍ ደግሞ ሙሉ የፕሮቴስታንት አማኝ የሚቀበለው መጽሐፍ ነው። አሁን ስለሱ ከሆነ ቆይ አዳምጠኝ። በትልቁ አረጋለሁ። ካሜራን ክፈትና አንተ ቤት ያለው መጽሐፍ ቅዱስ ክፈቱ። ኦኬ፣ ገልጣ አሳይ። እኔ ጋር ያለውም አለው መስቀል አለው። ካሜራን ክፈተው አለው መስቀል። በቃ ስለዚህ የጠየቁ መልስልኝ። ያንን መስቀል ከየት አምጥታችሁ ሳላችሁት? እኔ ጥያቄ እሱ ነው። በቃ ምንም አይነት ይሁን አጭርም ይሁን ረጅምም ይሁን ከስር እኔ የጠየቁ ያንን ስዕል ከየት አምጥታችሁ ሳላችሁት ነው። አየህ፣ ልክ ኢየሱስ ጌታ ነው ለማለት መጽሐፍ ቅዱስ ማህበርን ጠይቅ እንደማትል ሁሉ አየህ፣ ኢየሱስ ክርስቶስ ጌታ ነው ለማለት የመጽሐፍ ቅዱስ ማህበርን ሂዱና ጠይቁ ጌታ ነው ወይንስ አይደለም የሚሉትን የመጽሐፍ ቅዱስ ማህበር ይንገሯችሁ አትልም። አንተ ራስህ ነው የምትናገረው። ለምን? ያንተ የምታምንባት ቤተክርስቲያን ካኖናይዝ አድርጋ ስለሰጠች ያን መጽሐፍ ይሄ እውነተኛ ቃል ነው ስላለች ልክ እንደዛው በተመሳሳይ ደግሞ ዝም ብሎ ግማሽ ግንጥል የሆነ ሐሳብ አይያዝም። አየህ፣ ይሄ መጽሐፍ ነው፣ የሁሉም ፕሮቴስታንት አማኞች መጽሐፍ ነው። ከላይ ደግሞ ስዕል አለው። ይሄንን ስዕል ከየት አምጥታችሁ ሳላችሁት? ይሄንን ነው እኔም እንድትመልስልኝ የፈለኩት። እሺ፣ እዚህ ጋር ስዕሉ ላይ የምታሳየኝ መስቀል ለእኔ ለመዳኒ ምክንያት ምንድነው ሊያተርፍልኝ? ለአንተ ለመዳኒ ምክንያት እንዲህ ያለው ጥቅም አለው እኔ አላልኩም። ከየት አምጥታችሁ ሳላችሁት? ውስጡ ግን የጠየቅኝ ኢየሱስ ጌታ ነው የሚለው ጥቅስ ግን ለመዳኒ ምክንያት ስለሆነ ጠየቁን መልስልኝ። ምንም ይሁን ምን ከየት አምጥተህ ሳልከው ነው ያልኩት። አንተ ድነህበታል ለመዳን እንዲህ ዋጋ ከፍሎ እኔ ምንም አላልኩም። ምንም ይሁን አንተ ጋር ያለው ባሉ ምንም ይሁን እኔ የጠየቁ ጥያቄ ከየት አምጥተህ ሳልከው ነው። አንተ ለእኔ ነው ወንጌል ልታደርስልኝ የታሰብከው ሰው ለኔ ወንጌል ልታደርስልኝ የተዘጋጀ ሰው ከኔ ቁጭ ብለ ወንጌል ልትመራ አትችልም። ምን ማለት ነው? የኔ ትምህርት ሌላ ነው፣ ያንተ ትምህርት ሌላ ነው። ነገር ግን ለምሳሌ ላይቭ የምንከፍትባቸው ታይሞች አሉ አይደለ? ለምሳሌ 40 ለጥያቄዎቻችሁ መልስ የሚል መርሃ ግብር አለ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አስተምህሮቷ ምንድነው በዚህ ጉዳይ የሚል ለምሳሌ እንደው ከስግደት ዙሪያ ሊሆን ይችላል፣ ከስላ ዙሪያ ሊሆን ይችላል፣ ከማንኛውም ዙሪያ የቤተክርስቲያኒቱ አስተምህሮ ምንድነው ቢባል ግን ያንን መመለስ ይችላል። ለምንድን ጥያቄውም ሲጠየቅ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ትምህርቷ በዚህ ጉዳይ ምንድነው ስለሆነ ማለት ነው። ፕሮቴስታንት የሆናችሁ ወንድሞቼ እናንተን ስንጠይቅ ለጥያቄው ልክ መልስ ስጣጡ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አገልጋይ ሆኖ እንዲያቆን መጠየቅ አይደለም መፍትሄው ነው። ስለዚህ የኔ ዋነኛው ፍላጎት ከአንተ የተሻሉ ፕሮቴስታንት የሆኑ አገልጋዮችን ጠይቀህ ማየት የምትፈልገው እንድታይ የምፈልገው ነገር አለ እና ያንን እንድታይ የፈለኩትን ነገር እንድታይ እፈልጋለሁ። ስለዚህ ጠይቀህ እና ምላሹን የዛን ጊዜ እናወራበታለን። ከዛ ውጭ ግን ስለ ኦርቶዶክስ ተዋሕዶ ቤተክርስቲያን አዳምጠኝ ራቦኒ፣ የማያዳግም ነገር ምንም ሀሳብ ከዚህ በኋላ እንዳትነግረኝ በደንብ አዳምጠኝ። ስለ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አስተምሩ ሁላችሁም ፕሮቴስታንት እዚህ ውስጥ ያላችሁ ማወቅ የምትፈልጉ ከሆነ አሁን ዛሬ ስላነሳንበት ስለ ስዕላት ሳይቀር ስለ ስግደት፣ ስለ ምልጃ፣ ስለ ማንኛውም ትምህርት ማወቅ የምትፈልጉ ከሆነ አርብ በምንከፍተው ላይቭ መርሃ ግብር ላይ ተገኝታችሁ መጠየቅ ትችላላችሁ። መብታችሁ። እናንተ ጠያቂ፣ እኛ መላሽ ሆነን ደግሞ እንቀመጣለን ማለት ነው። ስለዚህ እኔ በጣም የቤቴን ሕግ ማከበር ሰው ነኝ። ለማንኛችሁም ብዬ የሆነ ቼንጅ የማደርገው ነገር አይደለም ምንም ብትሉ እና አሁን ያልኩን ነገር ውጠ ከመውጣት ውጭ ምንም ሀሳብ ማስቀየር አይቻልም። የጠየኩን ጥያቄ ምን ብዬ ጠየቅ ያለው በመጽሐፍ ቅዱስ ፔጅ ላይ ያለው ስዕል እና የወንጌላውያን አማኞች ከየት አምጥተን ነው የሳልነው? ስዕላት መጽሐፍ ቅዱስ አይደሉም ብለን እያመንን ከየት አምጥተን ነው እዚህ ጋር ያስቀመጥነው ብለህ ከአንተ የተሻሉትን ጠይቅ። እኔ የምፈልገው ፕሮቴስታንታዊ መረዳት ነው። ስለዚህ ፕሮቴስታንታዊ መረዳት ከአንተ የተሻለ ፕሮቴስታንታዊ ትምህርትን የሚያውቁ ሰዎችን ትጠይቅና መጥተህ ትመልሳለህ። ስለ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ደግሞ ትምህርት መጠየቅ የምትፈልግ ከሆነ ደግሞ ልክ እንዳልኩ አርብ ቀኗን ጠብቀህ ደግሞ መጥተህ ደግሞ ጥያቄ ማቅረብ ትችላለህ። ግልጽ ነው ያልኩህ ራቡ? እሺ፣ አመሰግናለሁኝ። ጥያቄዎችን አርብ መጥቼ ያቀርባለሁኝ። እድሉን ስለሰጠኸኝ አመሰግናለሁ። መልካም ቀን ይሁን። እግዚአብሔር ያክብርልን። እናመሰግናለን። በጣም ጥሩ።
ኦኬ ሶ እንደዛ እናደርጋለን። ለማንኛውም ኦርቶዶክስም የሆናችሁ እህቶች ወንድሞች በስዕራት ትምህርቶች ዙሪያ ጥያቄ ያላችሁ ኦርቶዶክሳዊ የሆናችሁ እህቶች ወንድሞች አርብ ከቀኑ 4 ሰዓት ጀምሮ ላይቭ አለን፣ ተገኝታችሁ መጠየቅ ትችላላችሁ። እሺ ማንኛውንም ጥያቄ ይሄንን ለምንድን ነው ያዘጋጀ ነው? አስፈላጊ ስለሆነ ነው። አርብ የግድ ለጥያቄዎቻችሁ መልስ የሚል መርሃ ግብር ተዘጋጅቶ ኦርቶዶክሳዊ የሆነ መረዳት ምንድን ነው የሚለውን ማውራት እንፈልጋለን እና በተለይ በስርዓተ ቤተክርስቲያን ዙሪያ በእውነት ነው ብላችሁ በስርዓተ ቤተክርስቲያን ዙሪያ ስለ ጸጉር አለባበስ ምናምን ብዙ ሲጠይቁ ነበረ። ከዚህም በኋላ ላሉት አንዳንድ ቪዲዮዎችን እኔ ዛሬ ስመለከት ነበረ። በቤተክርስቲያናችን ልደት ማክበር ይቻላል ወይስ አይቻልም ምናምን የሚሉ የማያስፈልጉ ሀሳቦችን እያነሱ የቤተክርስቲያኒቱን ትምህርት ሌላ አይነት ቀለም ለመስጠት የሚፈልጉ ሰዎች አሉ። ሰው እንደዚህ አይነቱ ገጠመኞች እንደዚህ አይነቱ የቀን ትምህርቶቻችን ይረዱናል። ለምን ይረዱናል? ትክክለኛ የቤተክርስቲያን ትምህርት ምን እንደሆነ እንድንረዳ ያደርጉናል። ሰው ልደት ማክበር ይቻላል ወይስ አይቻልም? በቤተክርስቲያናችን ዙሪያ ስለ ስግደት እውነት ለእግዚአብሔር የምንሰግደው ስግደትና ለቅዱሳን የምንሰግደው ስግደት ልዩነቱ ምንድን ነው?